1 አመት ከምናምን። ኦኬ ቀለበት አስራችኋል ወይስ ልታስሩ ነበር? አስረናል። እሺ ስራው ተስማምቷት ነበር? ሰላም ነበር? ስራ ቦታ ችግር የለም? ሰዎቹ ሰላም ናቸው? ተጣልቶ ነበር። እኔ የሆነ ወርቅ ጠፍቷል አንቺ ነሽ የወሰድሽው ምናምን እያለች ነበር። አመሻሽ ማክሰኞ ከምሽቱ 4 ሰዓት ላይ አካባቢ። እሺ ከዛን በቪዲዮ ደግሞ ቤቷን ምናምን እያሳየች ነበር። እንትን ውስጥ ፍራሿ ላይ ልብሶቿን ምናምን በታትና እንዲፈትሹ ምናምን ብላ ማለት ነው። ሰዎቹ ፈተሹ ምናምን ብላ በቪዲዮ እያሳየችክ ነበር? እሺ ለመጨረሻ ጊዜ ስታውሩ ነው ያንን ያለችክ? ከዛን በቃ ወይ ፈትሾ ካጡ ወይ ወደ ቢሮ ይወስዱኛል ወይ ደግሞ ወደ ኢትዮጵያ ይሸኙኛል ነው ያለችኝ። ወደ ኢትዮጵያ ከመጣሁ ትጠብቀኛለህ ምናምን ያለችኝ። ይሄ ነው በቃ የመጨረሻ ቃላችን። ከዛም ሳምንት ማክሰኞ የዛሬ ሳምንት ከምሽቱ 4 ሰዓት እስከ 5 ሰዓት አካባቢ። ከዛ በቃ ለመጨረሻ ጊዜ ያወራችሁት የዛኔ ነው? ከዛን ሮብ ጠዋት ቮይስ አስቀምጣልሃለሁ ምናምን ብላኝ ነበር። አላስቀምጠልኝ። ከምሽት ሮብ ጠዋት ሌሊት 11 ሰዓት ላይ ተነስቼ ስልኳን ስደውል ምንም የሚነሳ ነገር የለም። ከዛ አብራት የምትሰራዋን እንዴት አገኘሃት? ከዛን እሷን በፊትም እናወራለን ማለት አንዳንዴ ከእሷ ጋር ስንጋጭ ስንጣላ ምናምን ለእሷ ነው የምደውልላት። ከዛ ሐሙስ ነው የደወልኩላት ለእሷ። እንደዚህ ነው ቲጂ እኮ አግኝቻት አላውቅም፣ ትላንትናም ሳላወራን ያልኩኝ በሰላም ነው ምናምን ብዬ ጠየኳት። እኔም አላገኘዋም፣ ቤቷ እስካሁን ዝግ ነው፣ ሳንኳኳ ቤቷ ዝግ ነው። ምንም አንድ ቤት እየሰሩ ቤቷ ዝግ ነው። የተለያየ ክፍል ነው የሚያድሩት? የተለያየ ክፍል ነው የሚያድሩት፣ ግን አንድ ግቢ ውስጥ ነው የሚሰሩት። ክላሳቸው የተለያየ ነው። አንዳንዴ ግን አንድ ላይ ይተኛሉ። ኦኬ እኔም አላገኘኋትም፣ ክፍሏ ዝግ ነው፣ ከክፍሏ አልወጣችም አለችክ? ይህንን ቃል ያለችክ መቼ ነው? ዛሬም ትላንትናም ከትላንት ወዲያም ሁሌም ቀን በቃ ከማክሰኞ ጀምሮ እየደወልኩላት ነው። እስከ ዛሬዋን ቀን ድረስ አውርተህ ካላብራት ከምትሰራዋ ልጅ ጋር ምንም ዛሬ ጠዋት እራሱ አውርቻታለሁ። እና ሰዎቹ ምንም አልነገሯትም? ሞታች የሚባለውም ነገር ይኸውን ከመክተብ ላይ ብላ ገባቸዋ። ልጅ ሰው ሞተች ያለች ምናልባት እኮ እሷ ላትሞት ትችላለች፣ ውሸት ሊሆን ይችላል እኮ ምንም ያለችኝ ነገር የለም። ምንም አሁን ለምሳሌ ማለት ነው እንደዚህ ፖሊሶቹ የመጡት ምንም ቤቱን የከበቡት ምንም ማስረጃ ለመውሰድ ምናምን የመጡት ሰዎች ምንም ማንም የለም ምናምን ስላት አንድ ሰው እኔ አላያየሁትም፣ ከቤትም ወጥቼ አላውቅም። አስፈራርቷት ይሁን እኔ እንጃ። እሱ ግን ምንም የሰማሁትም ያየሁትም ነገር የለም። እኔ ለእውነታዊ ብዬ ነው ማውራ። ሄደሽ አንኳኪ ክፍሏን ለምን አትላትም ነበር? ብያታለሁ። ሄደሽ እስቲ በሩን አንኳኪ ስላት አንኳኪቼ አይከፈትም፣ ቁልፉ በውጭ ነው በውስጥ ነው የሚለውን ነገር ለምን አታጣሪልኝ ምናምን ስላት ደሬ እኔን ልታስገድለኝ ነው ምናምን ነው ምትል። ታዲያ እንደዛ ካለች ችግር አለ ማለት ነው? እኔ ልታስገድለኝ ነው ካለች ችግር አለ የሆነ ደብ ማለት እሷ ለነብሷ ፈርታ ሊሆን ይችላል እኮ። ከኔ ጋር ስታወራ ከማውራታ በፊት አውርታ ትንሽ በቃ ከ30 ሰከንድ ከ40 ሰከንድ በኋላ ወደ ማልቀስ ነው የምትሄዱ። እኔም እሱን የተጠራጠርኩ እና በሰላም ሀገር ለምን ታለቅሳለች? የምታውቀው ነገር አለ እኮ። እኔም እሱን ነው የምልሽ። አሁን ስልኳን ስልክሽን ላኪልኝ፣ ከጠዋት ጀምሬ ስልክሽን ላኪልኝ፣ አንድ ይፈልጋለሁ፣ በእናትሽ ስልክሽን ላኪልኝ። አንቺን የሚያወሩሽ ሰዎች አሉ፣ ብዙ ፎሎወርስ ምናምን ያሉት አሉ፣ ስልክሽን ላኪልኝ፣ ከእነሱ ጋር ላገናኝሽ እና የምጠይቁሽን ነገር ትነግሪያቸዋለሽ ምናምን ስላት ለምን እዚሁ ላይ ለምን አትጠይቀኝም? ስልኬ ምን ያደርግልሃል ነው የምትለኝ። እዚሁ ላይ ለምን አትጠይቀኝ? በቃ እምቢ አለች። በቃ አሁን ይኸውልህ ኢሞ የአንተን ቁጥር ቆይ ከደረሰኝ የአንተን ቁጥር አንተ ኢሞ እሰር፣ እኔ አንተ እሷ እሰር ግሩፕ። እሺ ከዛ ቤትዬ ሊንክ እኔ ላክሽልኝ። እኔ ሊንክ መራ ጥያቄ መልሽልኝ። እድልዬ አንቺ ነሽ የጓደኛዋ ስልክ አትሰጥም። ልንገርሽ ስልክ አትሰጥም ልጅቷ። ሌላውን አልፈልግም ብለሽ ሀቡዬ ይቅርታ በጣም እንደስላልኩብሽ። እኮ ውሸት አትጻፍኩ። እሺ ቆይ በመጀመሪያ አንቺ እኔ ስልክ አለኝ ብዬ አልጻፍኩም። እኔ ጓደኛዋ ነኝ፣ የቅርብ ጓደኛዋ። የት ነው የምትተዋወቁት? አንድ ሀገር ነን፣ አንድ አካባቢ ነን፣ የዝዋይ ልጅ ነን። እሷም እኔም ጓደኛሞች ነን። እኔም ሳውዲን ያለሁት እሷም ሳውዲን ያለችው። ኦኬ ሳውዲ ከመጣችሁ በአካል ተገናኝታችሁ ታውቃላችሁ? የምትሰራበትን ቦታ ታውቂዋለሽ? እኔም ጠለብ ነኝ እሷም ጠለብ ነን። መውጣት እኮ አንችልም። ኦኬ እሺ። በስልክ ነበር የምታወሩት?
በስልክ በኢሞን በሁሉም ነገር እናወራለን። ቪዲዮ ኮል አብዛኛው ጊዜ ላይቭ ላይ አብረነን ብዙ ሰዓቷን አብረን ነው የምናሳልፈው። ጥሩ ላይቭም ትገባ ነበር? እንገባለን። ሪከርዱ ላይ አለኝ። የላይቭ ሪከርድ ስላለኝ አንቺ ላይቭ ከፍተሽ እሷ ገዝተሽ ላይ ትመጣለች ወይስ እሷ ናት? አይደለም፣ እሷ ናት የምከፍተው። እሷ ናት ምን ጊዜ የምትከፍተው እሷ ናት። ምክንያቱም የእሷ ስራ ሌሊት ነው። ህጻናቶቹ ስለማይተኙ ሌሊት ነው የምትቀመጠው አብዛኛ ጊዜ። አለች የተባለችው ሰራተኛ ደግሞ የጽዳት የምግብ ስለሆነች አይገናኙም ከነም። እሷ ስትተኛ ይችኛዋ ትነሳለች። ምንም የሆነ የሚያገናኛቸው ነገር የለም። አንዳንዴ አልፎ አልፎ ባህል ምናምን ሲኖር ነው የሚገናኙት። እና ደግሞ በባህሪም አይግባቡም። አትግባባትም ልጅቷ እና ደማነት አለባት። እሺ ቆይ ትዕግስት እዛ ቤት ስንት ጊዜዋ ነው? አመት ከ3 ወሯ 5ኛ ወር ላይ ነው፣ ጥር ላይ ነው የመጣችው። እሺ ያቺ ልጅስ አብራት የምትሰራው ስንት ጊዜዋ ነው? እኔ እንጃ የእሷን አልጠየቅኳትም። ያችኛዋ በስንት እንደመጣች ብዙም አይግባቡም። አታውቅም፣ አይግባቡም ከንም። የሆነ ጊዜ አሟት እኔ እሷ አንቺን እንኳን ባጣሽ ራሷን ትስታለች። ብዙ ጊዜ ስልኳን ስጭኝ እላታለሁ፣ አልሰጥም አለችኝ። ለብዙ ሰው ነው የማትሰጠው ልጅቷ። እኔ አልሰጥም ስልኬን ብላኛለች፣ ምን ላደርግ ምናምን አለችኝ። ከዛ ቲጂ 2 ቁጥሮች እኔ ነኝ ቁጥር የሰጧቸው። የመደም አሁን ያዘችው ቁጥር ራሱ እኔ ሴቭ ያደረኩት ቁጥር ነው። ፍቅረኛው እኮ ቲጂ ስልክ ሳታነሳ ስትቀር የሚደውለው እሱ ጋር ነው፣ ያገኛታል። እሱን ከእሱ ጋር እንደሚያወሩ ራሱ እኔ ዛሬ ነው የሰማሁት። እንደሚያወሩ ብላ አልነገረችኝም ለእኔ። አሁን ነው እዚህ ቤት ሲያወራን የሰማሁት እንደሚያወራት ራሱ ሴትዮዋን። ምንም አይግባቡም ከንም አይግባቡም ማለት ነው። ማነው ስሟ ልጅቷ? ስሟ እኔ እንጃ። ስሟ ቲክቶክ ግን አለኝ፣ ሼር ላደርግልሽ እችላለሁ የልጅቷን ቲክቶክ። አንቺ ከቲጂ ጋር ይህን አለመት ጊዜ ጓደኛ ሆናችሁ ስታውሩ አንድ ቀን አብራት የምትሰራትን ሰራተኛ ስም ነግራሽ አታውቅም? አነግራኝ አታውቅም። እንደማይግባቡን የነገረችኝ ግን የቆሼ ነው ማረቆ ምናምን የሚባል ከተማ አለ። ከዝዋይ ወደዛ ናት። ከዛ አካባቢ የመጣች ይመስለኛል ምናምን ብላኝ ነበር ከዚህ በፊት ስጠይቃት ማለት ታማ ሆስፒታል የተኛች ጊዜ የፋሲካ ዕለት ቀኑን ሙሉ ስልክ አላነሳችልኝም። ብደውልላት ከዛ ከምሽቱ ወደ 3 ሰዓት 4 ሰዓት ላይ ትምህርት ስላልነበረ እዚህ እኔ ያልተኛውም ነበር። ደውላልኝ ፎቶዎቿን ምናምን ልካልኝ እጇን ስታሳየኝ የመርፌ እንትን አለ። ምን ሆነሽ ነው ስላት ዛሬ እኮ ራሴን ስቼ ትንሽ ከኋላ መቶኝ ሳልነቃ ቀኑን ሙሉ ሆስፒታል ነው ያልኩት፣ ለዛ ነው ስልክ ያላነሳውልሽ አለችኝ። እና ይህንን ስሰማ ነው እኔ አንቺ እንኳን ብትጠፊብኝ እሷን ላውራት፣ ምክንያቱም 2 ናችሁ ስለው አይ አንግባባም፣ ከእሷ ጋር የምንገናኝበት እንትን ራሱ የለም፣ ብታወራሽም በስትክክል አታወራሽም፣ ለዛ አልሰጥሽም ብላ ከለከለች። እሺ ታዲያ ከፍቅረኛዋ ጋር እንዴት ሊያወሩ ቻሉ? ለአንቺ ለሴት ጓደኛ እኔም ጥያቄ ሆኖብኛል። አላውቅም እንዴት እንደሚያወሩ። አሁን ስልክሽን ትሰጭኝና ዋትሳፕ ላይ ሼር ታደርጊልኛለሽ ቲክቶኳን። እሺ ችግር የለውም። እሺ ሶፊዬ አንዳችሁ ግቡ። እሷ ያወራ ነው ይመስለኛል ማክሰኞ ምናምን ላይ ነው ከ6 ምናምን ቀን በፊት። ከዛ ለእኔ ሴትዬ እና እኔ በጣም የሆነ አንዳንዴ ኔትወርክ ትዘጋብኛለች ምናምን ለ2 ቀን ዘጋችብኝ ኔትወርክ ማለት ነው። ሳትከፍትልኝ 2 ቀን በሙሉ የለውም እኔ ኦንላይን ላይ። በ3ኛው ቀን ስመጣ ነው ላይቭ ላይ ፈለግኳት፣ ስልኳን ደወልኩኝ ደጋግሜ አታነሳም። በቃ ከዛ በኋላ ነው የጠፋችብኝ። አሁን ቢያንስ ሳምንት ይሆናታል ከጠፋች። እንደዚሁ ሰላም ተባባልን። ደህና ነሽ ወይ? እኔ ደህና ነኝ ምናምን አለችኝ። ከዛ ደግሞ ስለሆነ ወርቅ እንደጠፋ ምናምን በሱ እየጠረጠረቻት እንደሆነ ነገረችኝ። ሴትዮዋ በወርቁ እየጠረጠረቻት እንደሆነ ከዛ በሱ እየጠረጠረቻት እንደሆነ ነገረችኝ። ከዛ በኋላ ደግሞ እኔ እንደ አልወሰድኩም፣ ግን ስትጠይቅኝ እኔንም እሷንም ጠርተሽ አንድ ላይ ጠይቅኝ፣ ምክንያቱም 2ታችንም ነን እዚህ ቤት ውስጥ የምናገለግለው አልኳት። ግን እሷን ትታ እኔን ብቻ ነበር እንትን ስትለኝ የነበረችው ምናምን ብላ ነግራኛለች። ደግሞ ከዚህ ወይስ ኮምፓውንድ ነው ቤቱ? ቪላ አይደለም፣ ቲክቶክ ላይ ያለ የቲጂ ቲክቶክ ላይ ያለ ቤታቸው የተቀረጸ አለ፣ ይላ አይደለም። እና ደግሞ ሀቡ ከዚህ በፊት ቤት ስታጸዳ ቲጂ ልጅም ትጠብቃለች። የሴትዮዋንም ቤት የምታጸዳው እሷ ናት ክላሷን።
ከዚህ በፊትም ቢሮ ተመልሳ ነበረ። መልሳ ውስዳት ነው እያጸዳች እያለ እጣን ይሄ የእጣን ማጭሰው ከሰል ወድቆ ከሜካፕ ጋር ተገናኝቶ ተቀጣጥሎባት ነበረ ቤቱ ማለት ነው። ሜካፑ እንዳለ እንትን ብሎ ምንጣፎች ምናምን ተቃጥለው መልሳት ነበር። እና ደግሞ የዛኔ ሰውየው መቷታል እንዳለ ፊቷ ሰንበር በሰንበር ነበር። የሴትዮዋ ባል በጣም ነው የመታት ቢሮ ሳይወስዳት ማለት ነው። አዎ መቷታል። ላይቭ ላይ እንደውም ብዙ ሰዎች ነበሩ። ድንገት ነው ተቃጠለብሽ ብሎ አዎ መልሶ ላይ እያለች ነው የመታት። እሱን ራሱ አይደለም ላይቭ ላይ አይደለም መታ ነው። እኔ እዛ ላይ ነው ያየኋት። ፊቷ ላይ ሰንበር ምናምን ሆኖ ነው ያየኋት። መቷት ሰንበር ሆኖ ላይቭ ገብታ ሴት ሰውዬ መታኝ ነው አለች። እሱ ነው እንደዚህ ሆኖ ምናምን ብላ ቪዲዮ ላ ሰርታለች። ድንገተኛ እንትን እንደሆነ ራሳችሁን ጠብቁ ምናምን ብላ ቪዲዮ ሰርታለች ሁላ ስለተቃጠለባት ነበረ። ይሄ ኬዝም አለ። አሰሪዋ መምታቱን አይደለም ቪዲዮ ነው የኔ ጥያቄ። አሰሪዋ መምታቱን ነው ቪዲዮ የሰራችው ወይንስ በድንገተኛ አደጋ ወድቆብኝ እጣን ማጨሻው የመዳም ሜካፕ ተቃጠለ ምናምን ብላ ነው ቪዲዮ የሰራችው? እሱንም ሰርታለች። ከዛ ደግሞ ላይቭ ገባቸው። የዛኑ ቀን ስታለቅስ እኛ ፈልገናት ምናምን ስደውልላት አታነሳም። ላይቭ ገባች። ከሆነ ሰዓት በኋላ ስትገባ ፊቷ ላይ ሰንበር አለ ማለት ነው። ምን ሆነሽ ነው ምናምን ስንላት ተመቶኝ ነው ሰውየው መቶኝ ነው ምናምን አለች። እሱም አለ እሷና አብራት የምትሰራው አጸዳ አይግባቡም ካልሽ እንዴት ከፍቅረኛዋ ጋር ስትጣላ ታስታርቃታለች? እኔ እንጃ። እሱን እኔም ጠይቂልኝ። እኔ ምንም አውቀው ነገር የለም። ስለዚህ ለምን እሱ ከኔ ጋር ስንጣላ የምታስታርቀን እሷ ናት። ቲጂ ስልክ ካላነሳች የምደውለው እሷ ጋር ነው ብሏል። እና አንቺ እንደዚህ ክሎዝ ሆናችሁ በጣም የተቀራረባችሁ ጓደኛ ሆናችሁ እንዴት ፍቅረኛዋ አጸደጋ የቲጂ ፍቅረኛ አጸደጋ እንደሚደውል እንዴት አታውቂም ነበር? እንዴት ቲጂ አልነገረችሽም? እሱን እኔም አላውቅም። እሱን አላውቅም። እንደማይግባቡ ነው። እኔ ብቻ አይደለም ለማንም አትሰጥም። አሁን አጎት ልጅ ቅድም የገባችሁ ራሱ እሷ ሁላ አስጠይቂያታለሁ ትስጠንና እንያዝ ምናምን ብያት ነበር፣ ግን አልሰጥም ማለች። አሰሪዋ ፖሊስ ነው አሉ። ባልዮ ፖሊስ ነው አሉ። እሺ የቲጂ አሰሪና የአጸዳ አሰሪ ወንድማማቾች ናቸው? ምንድን ነው ግንኙነታቸው? ኖ አንድ ናቸው እንጂ የምን ወንድም። እቺ ልጅ ትይዛለች ምናምን የሴትዮዋን ቤት ታጸዳለች፣ ያቺ ደግሞ ምግብ ትሰራለች፣ ቤት ታጸዳለች። ታዲያ እንዴት አንድ ክፍል አያድሩም? ታዲያ እንደዛ ከሆነ አንድ ክፍል አያድሩም። ሰዓታቸው የተለያየ ነው። ቲጂ ሌሊት ነው የምትቆየው ብዙ ጊዜ። ዳሬንም መጠየቅ ትችያለሽ። ሌሊት ቲጂ ምንድን ነው ስራዋ? ልብስ ታጥባለች፣ ትተኩሳለች። ህፃን ልጅ ትይዛለች፣ ልብስ ትተኩሳለች እያጠበች። ህፃናቶቹን ልጆቹን መያዝ ነው አብዛኛው ጊዜ እሷ ስራ። ያጸደ ደግሞ ቤት ማጽዳትና ምግብ ምናምን መስራት። እንደዛ ከሆነ አጸደ ከዳማ ክፍል ሰራተኛ ክፍል ታድራለች። ቲጂ ልጆች ክፍል ነው የምታድረው? አረ የሆነ እንትን ነው የሆነ ልብስ የምትተኩስበት ምናምን ነው፣ ግን አንድ ላይ ነው ብቻ የሆነ ቤት ውስጥ ነው የምታድረው። የሆነ ክላስ አለ። እሺ አብረው ነው የሚበሉት ምሳ እራት ኪችን ውስጥ? ይቺ እኮ ቀን ቀን ትተኛለች። አብሮ ሲበሉ አላየውም። ቲጂ ቀን ቀን ትተኛለች ብዙ ጊዜ። ከጠዋት ከነጋ በኋላ ቀኑን ሙሉ ትተኛለች። ያቺ ደግሞ ቀኑን ሙሉ ትሰራለች። በምን ሰዓት ተገናኝ? ሌሊት ምንድን ነው የምትሰራው? ልጆቹ አይተኙም እንዴ? ልጆቹ አይተኙም። ሌሊት አይተኙም። የአረብ ልጅ እኔ ቤትም እዚህም ያሉት አይተኙም። እኔ ጋር ራሱ እዚህ አይተኙም። ትምህርት ያሌለ ቀን ሌሊቱን ሙሉ ነው የምንቀመጠው አብረን። ስለዚህ አይተኙም። ለምን እንደሆነ ጠበቅ ስለምታደር ልጅ እየጠበቀች ከነጋ በኋላ ሌሊት ነው ላይፍ የምትገባው። ልጅ ትጠበቃለች። ልብስ ትተኩሳለች። ብዙ ጊዜ ልብስ እየተኮሰች ነው የምትገባው። ኦኬ ልጆቹ እየተጫወቱ እሷ ልብስ እየተኮሰች ነው ላይፍ የምትገባው። ቀን ቀን ትተኛለች። መሀል ላይ እንኳን ላይቫ ላይ በመሀል እየመጣች ድምጿን ሰምተሽ ምናምን አታውቂም? ሰራተኛዋ አላቅም። ስልክ የሆነ ጊዜ ብቻ የሆነ ሁለተኛ ስልክ አለ የእሷ ይመስለኛል። አላቅም እንዴት እንደምታመጣው ግን ስልክ አለ። ሌላ ሁለተኛ ስልክ ቲጂ የላትም። ስትመጣ ግን አይቻት አላቅም ይችል ልጅ። እኔ ራሴ ትላንትና ነው ይህን ነገር ከሰማ በኋላ ሼር የተደረገልኝ አካውንት ያየዋት። አይቻት ራሱ አላቅም። እኔ ባይኔ እሷ ምን አይነት ሰው እንደሆነች ራሱ ትላንት ነው ያየዋት እኔ በመልክ ቲክቶኳን ሼር አድርገውልኝ ነው ያየሁት። ላውራት ፈልጌ ግን አለመሆኗ በምን እርግጠኛ ሆንሽ? እራሷ ናት። ቪዲዮ አብሮ ሰርተዋል። አንድ ቪዲዮ በመዝሙር የሰሩት ቪዲዮ ነው። በቃ አብረው ቪዲዮ ስለሰሩ ነው ያወቅሽው እኮ። ይህ በቃ በቂ